ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ የሚጸና በአዲስ አበባ ፖሊስ ኮሚሽን ላይ ከፍተኛ የአመራር ሹመቶችን ሰጥተዋል። በዚህም መሰረት ሌፍተናንት ጄኔራል አስራት ዴኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር በመሆን ሲሾሙ፣ ረዳት ኮሚሽነር ቶፊቅ መደድ እና አቶ ኤርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሆነው ተሹመዋል። አዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙት ሌተናንት ጄኔራል አስራት ዴኔሮ ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሆነው አገልግለዋል። ጠቅላይ ሚኒስትሩ የዋና ከተማዋን ፖሊስ እንዲመሩ ለዋና ኮሚሽነርና ምክትል ኮሚሽነርነት ቦታ ባለስልጣናት መሾማቸውን ከማሳወቅ ውጪ ሽሩ ለምን እንዳስፈለገና ስለ ቀድሞ ኮሚሽነር የተባለ ነገር የለም። አርሚ 70 በመባል የሚጠሩት የህወሓት ተዋጊ ኃይል የቀድሞ አባላት የተሃድሶ ስልጠና ጀመሩ። በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩና በተለምዶ አርሚ 70 ተብለው የሚጠሩት የህወሓት ተዋጊ ኃይል የቀድሞ አባላት ወደ ሀገር ውስጥ በመግባት የተሃድሶ ስልጠና መውሰድ ጀምረዋል። ቀድሞ የመከላከያ ሰራዊት አባላት የነበሩና በሰሜን ጦርነት ህወሓትን ደግፈው ሲዋጉ የቆዩት እነዚህ ከ500 በላይ የቀድሞ ተዋጊዎች ለፌዴራል መንግስት ያቀረቡት የዲሞቢላይዜሽን ጥያቄ ተቀባይነት አግኝቷል። በዚህም መሰረት በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል ስልጠናቸውን በመከታተል ላይ ይገኛሉ። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ሂደቱን አስመልክቶ በሰጡት መግለጫ የአርሚ 70 አባላት በፈቃደኝነት ወደ ሀገር ቤት ተመልሰው የሂደቱ አካል መሆናቸው አዲስ የሰላም ተስፋን የፈነጠቀ መሆኑን ገልጸዋል። ኮሚሽነሩ አክለውም እስካሁን በሀገር አቀፍ ደረጃ ከ85,000 በላይ በትግራይ ክልል ደግሞ ከ63,000 በላይ የቀድሞ ተዋጊዎችን ወደ ሰላማዊ ህይወት መመለስ መቻሉን አስታውቀዋል። የመከላከያ የሰው ሀብት ዋና መምሪያ ኃላፊ ሌተናንት ጄኔራል ሃጫሉ ሸለመ በበኩላቸው የቀድሞ ተዋጊዎች የመረጡት የሰላም መንገድ የሚደነቅ መሆኑን ጠቅሰው ሌሎችም ይህንን ፈለግ በመከተል ወደ ሰላማዊ መንገድ እንዲመጡ እና ለሀገር ግንባታ የበኩላቸውን እንዲወጡ ጥሪ አቅርበዋል። ስልጠናውን ያጠናቀቁት የቀድሞ ተዋጊዎች በዲዲአር ትጥቅ መፍታት፣ ከውጊያ ማሰናበትና መልሶ ማቀላቀል ሂደት አልፈው በዘላቂነት ወደ ማህበረሰቡ እንደሚቀላቀሉ ታውቋል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት እና በዚህ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትር አህመድ ሺዴ አሳሰቡ። በጦርነት ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀዋል። የገንዘብ ሚኒስትሩ አህመድ ይህንን ማሳሰቢያ የሰጡት ዛሬ ረቡዕ መጋቢት 2 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና በሀገር ውስጥ ያለውን የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫ ነው። ሚኒስትሩ ይህንን መግለጫ የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። ማክሰኞ ይፋ በተደረገ የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም ገብቷል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ጭማሪ ያስተናገደው ኬሮሲን ደግሞ 146 ብር እንዲሸጥ ተወስኗል። የገንዘብ ሚኒስትሩ አህመድ ዛሬ በሰጡት መግለጫ በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ እንደሆነ ገልጸዋል። የኢትዮጵያ መንግስት የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበት ጊዜ ቢሆን በከፍተኛ ድጎማ አሁንም እያቀረበ ነው ያሉት የገንዘብ ሚኒስትሩ ነዳጅ በተቀመጠለት የግብይት ሰንሰለትና መንግስት ባስቀመጠው ዋጋ ብቻ መሸጥ እንዳለበት አሳስበዋል። በሌላ ዜና ተመድ በሆርሙዝ ሰርጥ የሚደረገው የንግድ እንቅስቃሴ ከጦርነት በኋላ 97% መቀነሱን ገለጸ። አዲስ ባወጣው ሪፖርት ይህን ያለው የተመድ ንግድና ልማት ኮንፈረንስ በምዕራብ እስያ የተፈጠረው ውጥረት በንግድ መርከቦች እንቅስቃሴ ላይ አሉታዊ ተጽዕኖ መፍጠሩን አስታውቋል። ይህም የመጓጓዣ ወጪዎች እንዲጨምሩ በማድረግ በምግብ ፍጆታ ላይ ያልተጠበቀ የዋጋ ውድነት ያስከትላል ብሏል። የመድን ዋስትና አለመኖር የአደጋ ተጋላጭነት ጨምሯል ሲል አስታውቋል። የዓለም ንግድ፣ የኃይል አቅርቦት፣ የማዳበሪያ ዋጋ፣ የምርቶች አቅርቦት በከፍተኛ ደረጃ ይጎዳል በማለት ስጋቱን ገልጿል።
ይህም በዓለም አቀፍ ደረጃ የኑሮ ውድነት ይከሰታል ነው ያለው። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ አኮቦ የሚገኘውን ጦር ሰፈሩን እንዲዘጋ መንግስት ባስተላለፈው ትዕዛዝ እንደማይስማማ አስታወቀ። ጦር ሰፈሩ የሚገኝበት አኮቦ ኢትዮጵያ ድንበር አቅራቢያ ያለ በተቃዋሚዎች ስር የሚገኝ በ10 ሺዎች የሚቆጠሩ ስደተኞች ያስጠለለ ከተማ ነው። የደቡብ ሱዳን ጦር በከተማይቱ ሊፈጽም ካሰበው ጥቃት አስቀድሞ አርብ ባወጣው በዚህ ትዕዛዝ ከተባበሩት መንግስታት ሰላም አስከባሪዎች በተጨማሪ መንግስታዊ ያልሆኑ ድርጅቶችና ሰላማዊ ሰዎችም ከከተማይቱ ለቀው እንዲወጡ ጠይቋል። ይሁንና ተልዕኮ ትዕዛዙን በሚመለከት በብሔራዊ በግዛትና በአካባቢ ደረጃ እየተነጋገረ መሆኑን የገለጹት የተልዕኮ ዋና ኃላፊ አኔታ ኪኪ ጌቦ በአኮቦና አካባቢ የሚካሄድ ማንኛውም ወታደራዊ ዘመቻ የሰላማዊ ሰዎችን ደህንነትና ጸጥታ በእጅጉ አደጋ ላይ ይጥላል ሲሉ አሳስበዋል። የደቡብ ሱዳን ጦር በአኮቦ ወታደራዊ ዘመቻ አካሂዳለሁ ካለ በኋላ ጥቃቱን በመፍራት በዚያ የሚገኙ የሰብአዊ አገልግሎት ሰጪ ድርጅቶች ሰራተኞች ባለፈው ሳምንት መጨረሻ ከከተማይቱ እንዲወጡ ተደርጓል። ሰውም በብዛት ከከተማይቱ መውጣት ጀምሯል። ሰራተኞቹን ከአኮቦ ማስወጣቱን የተናገረው ድንበር የለሽ የሐኪሞች ቡድን በከተማዋ የሚገኙ የሆስፒታሉ ንብረቶች መዘረፋቸውን አስታውቋል። በዚህ የተነሳም አኮቦ የሚገኙ ሰዎች ያላቸው አማራጭ ካለምንም ከለላ ከከተማይቱ መውጣት፣ እዚያ ከቆዩ ደግሞ የመገደል አደጋ ነው የሚጠብቃቸው ብሏል። በስዊዘርላንድ በገዛ ራሱ ላይ አውቶቡስ ውስጥ እሳት የለኮሰው ግለሰብ የ6 ሰዎችን ሕይወት አጠፋ። በስዊዘርላንድ ፉርቦርግ ግዛት በምትገኘው ኬርዘርስ ከተማ በአንድ የህዝብ ማመላለሻ አውቶቡስ ውስጥ አንድ ግለሰብ በራሱ ላይ እሳት በመለኮስ የ6 ሰዎች ሕይወት ማለፉን ፖሊስ አስታወቀ። ማክሰኞ ምሽት የተከሰተውን ይህንን አሰቃቂ ድርጊት አስመልክቶ የዓይን እማኞች ለሀገሪቱ ጋዜጠኞች እንደገለጹት ግለሰቡ በራሱ ላይ ቤንዚን ካርከፈከፈ በኋላ እሳቱን የለኮሰው አውቶቡሱ ውስጥ ሆኖ ነው። በቃጠሎ ሳቢያ 6 ሰዎች ወዲያውኑ ሕይወታቸው ሲያልፍ ሌሎች 4 ሰዎች ደግሞ ለከፋ ጉዳት ተዳርገዋል። ከቆሰሉት መካከል 3ቱ በጽኑ ሁኔታ ላይ እንደሚገኙ ተገልጿል። የፉርቦርግ ፖሊስ ቃጠሎውን በሰው ድርጊት የተነሳ መሆኑን ያረጋገጠ ሲሆን በነፍስ አድን ስራው ወቅትም አንድ የጤና ባለሙያ ጉዳት ደርሶበታል። የፖስት አውቶ ኩባንያ ንብረት የሆነው ተሽከርካሪ በእሳቱ ሙሉ በሙሉ የወደመ ሲሆን የአካባቢው ጥቅጥቅ ባለ ጭስ ተውጦ እንደነበር ከማህበራዊ ሚዲያ የተገኙ ምስሎች ያሳያሉ። ድርጊቱ የተፈጸመው ከዋና ከተማው ቤርን በስተምዕራብ በሚገኝ አካባቢ ሲሆን ፖሊስ ስለ ግለሰቡ ማንነትና ስለ ጥቃቱ መንስኤ ዝርዝር ምርመራ እያደረገ ይገኛል። ኪም ጆንግ ኡን ለኢራን አዲሱ መንፈሳዊ መሪ ድጋፋቸውን ሰጡ። የሰሜን ኮሪያው መሪ ኪም ጆንግ ኡን አያቶላ ሙጅታባ ካሚኒ የኢራን አዲሱ መንፈሳዊ መሪ ሆነው መሾማቸውን ሙሉ በሙሉ እንደሚደግፉ ዛሬ አስታወቁ። የሰሜን ኮሪያ የውጭ ጉዳይ ሚኒስትር በሀገሪቱ የዜና አገልግሎት KCNA በኩል ባወጣው መግለጫ ፒዮንግያንግ ለኢራን አዲስ አመራር ያላትን አጋርነት ገልጻለች። መግለጫው አሜሪካና እስራኤል በመካከለኛው ምስራቅ ለሚታየው የጥቃት መባባስ ቀጥተኛ ተጠያቂ መሆናቸውን በመጥቀስ ድርጊታቸውን በጽኑ ኮንነዋል። ይህ በሁለቱ ሀገራት መካከል የታየው ጥብቅ ቁርኝት በምዕራባውያን ዘንድ ከፍተኛ ስጋትን ፈጥሯል። ሰሜን ኮሪያ ከሩሲያና ከቻይና ጎን በመሰለፍ የቴህራንን አዲስ የፖለቲካ ስርዓት በይፋ እውቅና የሰጠች ሲሆን ይህም በምስራቁና በምዕራባውያን ጎራ መካከል ያለውን የኃይል ሚዛን ፍጥጫ ይበልጥ እንደሚያጠናክረው ተገልጿል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።